ሰላም ሰላም የፀደይ አካዳሚ ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጉግል ሚት ባላችሁበት ቦታ ሆናችሁ መማር ትችላላችሁ። ቻናሉ አዲስ ስለሆነ ላይክ፣ ሸር፣ ሳብስክራይብ ያደረጋችሁ ቤተሰብ ሁኑ። ኦኬ ከዛሬ ትምህርት ይዤላችሁ የመጣ አማርኛ ፊደላትን ባለ ሁለት ድምጾች የሚል ነው። የአማርኛ ፊደላትን ባለ ሁለት ድምጾች የምንላቸውን አሳያችኋለሁ ማለት ነው። በደንብ አድርጋችሁ እናንተ ቪዲዮውን ትኩረት ወስዳችሁ ወደ ትምህርቱ። ኦኬ አሁን እዚህ ጋር ማሳያችሁ እነዚህ የምታዩዋቸው እንግዲህ ባለ ሁለት ድምጾች ነው ማስረጃ እጃቸው የመጣው። ባለ ሁለት ድምጾች ቃላት ምስረታ እንዴት ይመሰረታል የሚሉትን በደንብ አድርጋችሁ እናንተ ትከታተሉኛላችሁ፣ እኔ ያነብላችኋለሁ። የቻላችሁ ቪዲዮውን እስከ መጨረሻው ክትትል አድርጉ። ኦኬ ፎ ቶ ፎ ማለት እቺ ፊደል የፈ ቤተሰብ ስንተኛ ናት? ሰባተኛ የምናገኛት ናት። ዘው ደግሞ የተ ቤተሰብ ሰባተኛ። እነዚህ ፊደላቶች ሰባተኛ ድምጾች ናቸው። በአንድ ላይ ስናነባቸው ፎቶ ፎቶ የሚል ቃል ይመሰርቱልናል ማለት ነው። ኦኬ ወደ ቀጣዩ ስንሄድ የት የማለት የቤተሰብ የመጀመሪያ ፊደል ናት። ደግሞ የቤተሰብ ስድስተኛ የምናገኛት ናት። በአንድ ላይ ስናነባቸው ወይም ስንጽፋቸው የት የሚል ቃል ይመሰርቱልናል ማለት ነው። ኦኬ ላ ላ ማለት የለቤተሰብ ስንተኛ ናት? አራተኛ። ም ደግሞ የመሰል ስድስተኛ። በአንድ ላይ ስናነባቸው ወይም ስንጽፋቸው ላም ላም የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣይ ስንሄድ ጸዳ ጸ ማለት የመጀመሪያ ፊደል ናት። ዳ ደግሞ የቤተሰብ አራተኛ የምናገኛት ናት። በአንድ ላይ ስናነባቸው ወይም ስንጽፋቸው ጸዳ ጸዳ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣይ ፊደል ስንሄድ ሁሉ ሁ ማለት የቤተሰብ ስንተኛ? ሁለተኛ። ሉ ደግሞ የቤተሰብ ሁለተኛ። በአንድ ላይ ስናነባቸው ወይም ስንጽፋቸው ሁሉ ሁሉ የሚል ባለ ሁለት ቃላት ፊደል ይመሰርትልናል ማለት ነው። መጣ መ ማለት የመጀመሪያ ጠ የመጀመሪያ በአንድ ላይ ስንጽፋቸው ወይም ስናነባቸው መጣ መጣ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣይ ፊደል ስንሄድ ወጭ ወ ማለት የመጀመሪያ ፊደል ናት። ጭ ደግሞ የቤተሰብ ስንተኛ? ሶስተኛ። በአንድ ላይ ስናነባቸው ወይም ስንጽፋቸው ወጭ ወጭ የሚል ቃል ይመሰርትልናል ማለት ነው። ሄሎ ሄ ማለት የቤተሰብ ስንተኛ? አምስተኛ። ሎ ደግሞ የቤተሰብ ስንተኛ? ሰባተኛ። እነዚህ ፊደላቶች በአንድ ላይ ስናነባቸው ወይም ስንጽፋቸው ሄሎ ሄሎ የሚል ቃል ይሰጠናል ማለት ነው። ኦኬ ወደ ቀጣይ ፊደል ስንሄድ ሙሉ ሙ ማለት የቤተሰብ ስንተኛ? ሁለተኛ። ሉ ደግሞ የቤተሰብ ስንተኛ? ሁለተኛ። በአንድ ላይ ስናነባቸው ወይም ስንጽፋቸው ሙሉ የሚል ባለ ሁለት ቃላት ይመሰርትልናል ማለት ነው። ባለ ሁለት ቃላት ይመሰርትልናል። ኦኬ ወደ ቀጣዩ ስንሄድ ና ሀ ማለት የመጀመሪያ ፊደል ናት። ና ደግሞ የቤተሰብ አራተኛ። በአንድ ላይ ስናነባቸው ወይም ስንጽፋቸው ሀና የሚል ባለ ሁለት ቃላት ፊደል ይመሰርትልናል ማለት ነው። ሚ ሎ ማለት የለቤተሰብ ስንተኛ? ሰባተኛ። ሚ ደግሞ የቤተሰብ ሶስተኛ። በአንድ ላይ ስናነባቸው ወይም ስንጽፋቸው ሎሚ ሎሚ የሚል ቃል ይመሰርትልናል ማለት ነው። ሌላ ሌ ማለት የለቤተሰብ ስንተኛ ናት? አምስተኛ። ላ ደግሞ የለቤተሰብ ስንተኛ? አራተኛ። በአንድ ላይ ስናነባቸው ሌላ ሌላ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣይ ፊደል ስንሄድ ማ ማለት የቤተሰብ ስንተኛ ናት? አራተኛ። ለ ደግሞ የመጀመሪያ ፊደል ናት። ማለ ማለ የሚል ቃል ባለ ሁለት ድምጽ ይመሰርትልናል ማለት ነው። ፈላ ፈ ማለት የመጀመሪያ። ላ ደግሞ የቤተሰብ ስንተኛ ናት ብያችኋለሁ? አራተኛ። በአንድ ላይ ስናነባቸው ፈላ ፈላ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣይ ፊደል ስንሄድ እንደገና ቆሎ ቆ ማለት የቤተሰብ ስንተኛ ናት? ሰባተኛ። ሎ ደግሞ የቤተሰብ ስንተኛ? ሰባተኛ። እነዚህ ፊደላቶች ሰባተኛ ድምጾች ናቸው። በአንድ ላይ ስናነባቸው ወይም ስንጽፋቸው ቆሎ ቆሎ የሚል ቃል ይመሰርቱልናል ማለት ነው። በግ በማለት የመጀመሪያ። ግ ደግሞ የቤተሰብ ስንተኛ? ስድስተኛ። በአንድ ላይ ስናነባቸው በግ በግ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣይ ፊደል ስንመጣ እንደገና ዘ ማለት የመጀመሪያ። ደግሞ የቤተሰብ ስንተኛ? አምስተኛ። በአንድ ላይ ስናነባቸው ወይም ደግሞ ስንጽፋቸው ዘዴ
ዘዴ የሚል ቃል ባለ ሁለት ድምጽ ይመሰርትልናል ማለት ነው። ለማ ለማለት የመጀመሪያ ፊደል ናት። ማ ደግሞ የምትሰ አራተኛ በአንድ ላይ ስንጽፋቸው ወይም ስናነባቸው ለማ የሚል ቃል ይመሰርትልናል ማለት ነው። ሎ ል ብ ል ማለት የል ቤተሰብ ስድስተኛ ብ ደግሞ የቤተሰብ ስድስተኛ እነዚህ ፊደሎች ስድስተኛ ድምጾች ናቸው። በአንድ ላይ ስናነባቸው ወይም ስንጽፋቸው ልብ የሚል ቃል ይሰጠናል ማለት ነው። ጸ ማለት የመጀመሪያ ፊደል ጋ ደግሞ የቤተሰብ አራተኛ በአንድ ላይ ስናነባቸው ወይም ስንጽፋቸው ጸጋ የሚል ቃል ባለ ሁለት ድምጽ ይመሰርትልናል። ኦኬ ወደ ቀጣዩ ፊደል ስንሄድ እንደገና ቃ ማለት የቀፍተ ስንተኛ አራተኛ መ የመጀመሪያ ፊደል በአንድ ላይ ስናነባቸው ቃመ የሚል ቃል ይመሰርቱልናል ማለት ነው። ሙ ማለት የመብሰት ስንተኛ ናት ሁለተኛ ዝ ደግሞ የዘብሰት ስንተኛ ስድስተኛ በአንድ ላይ ስናነባቸው ወይም ስንጽፋቸው ሙዝ የሚል ቃል ይመሰርትልናል ማለት ነው። ቃ ማለት የቀፍት ስንተኛ ናት አራተኛ ለ ደግሞ የለብሰት ስድስተኛ በአንድ ላይ ስናነባቸው ወይም ስንጽፋቸው ቃል የሚል ቃል ይመሰርትልናል ማለት ነው። ው ማለት የው ቤተሰብ ስንተኛ ሁለተኛ ሀ ደግሞ የመጀመሪያ ፊደል በአንድ ላይ ስናነባቸው ወይም ስንጽፋቸው ውሃ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣይ ፊደል ስንሄድ ላ ማለት የቤተሰብ ስንተኛ ናት አራተኛ ቀ የመጀመሪያ ፊደል በአንድ ላይ ስናነባቸው ወይም ስንጽፋቸው ላቀ የሚል ቃል ይመሰርትልናል ማለት ነው። ሻ ማለት የሸ ቤተሰብ ስንተኛ ናት አራተኛ ማ ደግሞ የቤተሰብ አራተኛ እነዚህ ፊደላት አራተኛ ድምጾች ናቸው። በአንድ ላይ ስናነባቸው ወይም ስንጽፋቸው ሻማ የሚል ቃል ይመሰርቱልናል ማለት ነው። ወደ ቀጣይ ፊደል ስንሄድ ኬ ማለት የከፍተ ሶስተኛ ሎ ደግሞ የለብሰብ ስንተኛ ሰባተኛ በአንድ ላይ ስናነባቸው ወይም ስንጽፋቸው ኪሎ የሚል ቃል ይመሰርትልናል ማለት ነው። ቆ ማለት የቅርሰት ሰባተኛ ቀ ደግሞ የቅርሰት ስድስተኛ በአንድ ላይ ስናነባቸው ወይም ስንጽፋቸው ቆቅ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣይ ፊደል ስንመጣ እንደገና እዚህ ጋር በማለት የመጀመሪያ ፊደል ናት። ላ ደግሞ የለብሰብ ስንተኛ አራተኛ በአንድ ላይ ስናነባቸው በላ የሚል ባለ ሁለት ቃል ይመሰርትልናል ማለት ነው። ዳ ማለት የቤተሰብ ስንተኛ ናት አራተኛ ቦ ደግሞ የቤተሰብ ስንተኛ ሰባተኛ በአንድ ላይ ስናነበው ወይም ስንጽፈው ዳቦ የሚል ቃል ይመሰርትልናል ማለት ነው። ነ ማለት የመጀመሪያ ፊደል ናት። ጻ ደግሞ የጸፍተ ስንተኛ ናት ስንተኛ ናት አራተኛ በአንድ ላይ ስናነበው ነጻ የሚል ቃል ይመሰርትልናል ማለት ነው። ካ ማለት የከቤተሰብ ስንተኛ ናት አራተኛ ፌ ደግሞ የቤተሰብ አምስተኛ በአንድ ላይ ስናነባቸው ወይም ስንጽፋቸው ካፌ የሚል ባለ ሁለት ቃል ይመሰርትልናል ማለት ነው። እንግዲህ እንደምታዩት ለዛሬ ይዤላችሁ የመጣው ባለ ሁለት ድምጾች ቃላት ምስረታ የሚል ነበር ይዤላችሁ የመጣው። የዛሬ ቪዲዮ ከዚህ ያበቃን። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።